ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የሐምሌ 24 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከነዋሪነት መታወቂያ ጋር በተያያዘ አዲስ መረጃ ተሰምቷል። በዚህም መረጃ መሰረት የነዋሪነት መታወቂያ አሰራር ተቀይሯል። ምንድነው? በዝርዝር ይዘነዋል። ለበርካታ ጊዜያት ከወላጆች በኩል ቅሬታ ሲያስነሳ የነበረውን ጥያቄ በተመለከተ ለወላጆች እጅግ በጣም ደስ የሚል መረጃ ተሰምቷል። ይህንንም በዝርዝር እናደርሳለን። በሌላው መረጃችን ከግል ድርጅቶችና ግለሰቦች ጋር በተያያዘ ቁርጥ ውሳኔ ተላልፏል። በዚህም መሰረት ውክልና ሙሉ በሙሉ ተከልክለዋል። ለምን? ይህንንም ወደ እናንተ ይዘናል። በሌላው መረጃችን የውጭ ምንዛሪ ፖሊሲን በተመለከተ ከፍተኛ ጥያቄ አስነስቷል። ከዚህም ጋር ተያይዞ የውጭ ምንዛሪ ፖሊሲ ሊቀየር እንደሚችል ተገልጿል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። ዛሬ ይወስኑ፣ ነገ በአዲስ ቤቶ ይኖሩ። 5 ሚሊዮን ብር ብቻ በመክፈል የቤቶን ቁልፍ ይቀበሉ። ቀሪውን 80% ክፍያ በአንድ ዓመት ውስጥ እየኖሩበት ወይም አከራይተው በቀላሉ ማጠናቀቅ ይችላሉ። 5.2 ሚሊዮን ብር ብቻ በመክፈል የቤቶን ቁልፍ ይቀበሉ። ቀሪውን 80% ክፍያ በአንድ ዓመት ውስጥ እየኖሩበት ወይም አከራይተው በቀላሉ ማጠናቀቅ ይችላሉ። ዛሬ ይክፈሉ፣ ዛሬውኑ ይግቡ። የቀሩን 3 ቤቶች ብቻ ናቸው። ይህን ልዩ ዕድል እንዳያመልጡ አሁኑኑ ይደውሉልን። ቤቶን ዛሬ ይረከቡ፣ ክፍያውን በምቾት ያጠናቁ። በቅድሚያም ከነዋሪነት መታወቂያ አሰራር ጋር በተያያዘ አዲስ መረጃ ወጣ። የሲቪልና ምዝገባና ነዋሪነት አገልግሎት ኤጀንሲ ከሚሰጣቸው አገልግሎቶች መካከል አንዱ የሆነው የአዲስ አበባ ከተማ የነዋሪነት መታወቂያ ካርድ በወረዳ ደረጃ በመታተም ለህብረተሰቡ ተደራሽ ማድረግ መጀመሩን ይፋ አደረገ። ኤጀንሲው የህብረተሰቡን የአገልግሎት ተደራሽነት ለማረጋገጥና አገልግሎት ለመስጠት በትኩረት እየሰራም ሲሆን የከተማዋን ነዋሪዎች እንግልት ለመቀነስ በማከልና በክፍለ ከተማ ደረጃ በመታተም ሲሰራጭ የነበረውን የነዋሪነት መታወቂያ ካርድ በወረዳ ደረጃ በማተም አገልግሎት መስጠት መጀመሩን ይፋ አድርጓል። በመጀመሪያው ዙር ከፍተኛ ተገልጋይ ባላቸው 22 የተመረጡ ወረዳዎች የተጀመረው ይህ አገልግሎት ደንበኞች ጥያቄያቸውን ባቀረቡበት ቅጽበት መታወቂያው ታትሞ ወዲያው እንደሚሰጥ የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ተናግረዋል። በቀጣይ በቀሪዎች ወረዳ ላይ የመታወቂያ ህትመት ተግባራዊ እንደሚደረግ ዋና ዳይሬክተሩ ገልጸው ኤጀንሲው የነዋሪዎችን እንግልት በመቀነስ ፈጣን፣ ቀልጣፋና ተደራሽ አገልግሎት ለመስጠት ነዋሪዎች ባሉበት ሆነው አገልግሎት የሚጠየቁበትና የሚስተናግዱበት የኦንላይን አገልግሎት ወደ ሥራ ማስገባቱም የሚታወቅ ነገር ነው። በሌላው መረጃችን ከግል ድርጅቶችና ግለሰቦች ጋር በተያያዘ ቁርጥ ውሳኔ ተላልፏል። በዚህም ውሳኔ መሰረት ውክልና ሙሉ በሙሉ ተከልክለዋል። የኢሚግሬሽንና ዜግነት አገልግሎት የህዝብ ግንኙነት ኮሚኒኬሽን ዳይሬክተር አቶ አምቦ እንደገለጹት በተለያዩ የማህበራዊ ሚዲያ ገጾች የሚንቀሳቀሱ ህገወጥ ደላሎችን ለመከላከል የአገልግሎት አሰጣጡን ወደ ዲጂታል አሰራር ሙሉ በሙሉ እያሸጋገረ መሆኑን አስታወቀ። ይሁን እንጂ መስሪያ ቤቱ ለማንኛውም የግል ድርጅት ወይንም ግለሰብ ውክልና እንደማይሰጥ ተናግሮ አገልግሎቱ የሚሰጥባቸው መንገዶች በተመለከተ ፓስፖርትም ሆነ ሌሎች የቪዛ አገልግሎት የተገልጋዩን ባዮሜትሪ የጣት አሻራና የአይን ምስል የሚጠየቁ በመሆናቸው በሶስተኛ ወገን ወይንም በደላላ በኩል ጉዳይ ማስፈጸም ፈጽሞ የማይቻል መሆኑን ዳይሬክተሩ ተናግረዋል። የሙስናና የብልሹ አሰራርን ለመከላከል የገንዘብ ክፍያ ከሰው ንክኪ ነፃ እንዲሆን ተደርጎ በአሁኑ ወቅት መስሪያ ቤቱ የሚሰጣቸው አገልግሎት 90% የሚሆኑት በዲጂታል ፕላትፎርም ላይ የተመሰረቱ ናቸውም ተብሏል። ይህም ተገልጋይ ከቤቱ ሆኖ ቀጠሮ እንዲይዙና አስፈላጊ ሰነዶችን እንዲልኩ በማድረግ ረጅም ሰልፍና እንግልትን ለማስቀረት ያስችላልም ተብሏል። የድረገጽ መቆራረጥና የኔትወርክ ችግሮችን በተመለከተ መስሪያ ቤቱ በየጊዜው የማሻሻያ ስራዎች እንደሚሰራም ገልጿል። ተገልጋዮች በድረገጽ መጠቀም ቢቸገር እንኳን በ28ቱ የክልል ቅርንጫፍ በአካል በመቅረብ አገልግሎቱን በነፃ ማግኘት እንደሚቻል ዘገባው አስነብበዋል።
በሌላው መረጃችን ለበርካታ ጊዜያት ከወላጆች በኩል ቅሬታ ሲያስነሳ የነበረውን ጥያቄ በተመለከተ እጅግ በጣም መልካም ዜና ተሰማ። በ2019 ምዕተ ዓመት የትምህርት ዘመን የግል ትምህርት ቤቶች በሚካሄዱ ተማሪ መዝገባ የክፍያ ጭማሪና የግብይት ጥያቄ ላይ ጥብቅ ቁጥጥር እየተካሄደ መሆኑን በአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን አስታወቀ። ባለፉት ዓመታት የግል ትምህርት ቤቶች በወርሃዊ ክፍያ፣ በመዝገባ፣ በዩኒፎርም እንዲሁም በአይነቱ የሚጠየቅ እንደ ሳሙናና ሶፍት ባሉ ቁሳቁሶች ምክንያት በወላጆች ዘንድ ሰፊ ቅሬታ ሲነሳ መቆየቱን፣ በዚህም አሁን የወጣው አዲስ መመሪያ በተለይ ለወላጆች መልካም ነውም ተብሏል። በግል ትምህርት ቤቶች የክፍያ ጭማሪና የመዝገባ አሰራር ላይ ጥብቅ ቁጥጥር እያደረገ እንደሚገኝ አዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ያስታወቀ ሲሆን ይህንን በሚተላለፉትም ላይ እርምጃ እንደሚወስድ አስጠንቅቀዋል። በሌላው መረጃችን ከውጭ ምንዛሪ ፖሊሲ ጋር በተያያዘ አዲስ መረጃ ተሰማ። የዓለም ባንክ በተያዘው ወር ባወጣው የፖሊሲ ሰነድ በኢትዮጵያ የውጭ ምንዛሬ ግብይት ስርዓት ሙሉ በሙሉ በገበያ እንዲመራ መደረጉ ድህነትን ከመቀነስ ይልቅ ማባባሱን ይፋ አደረገ። በዓለም የገንዘብ ድርጅት IMF ምክረ ሐሳብ መሠረት የውጭ ምንዛሬን በአንድ ጊዜ በገበያ እንዲመራ ከማድረግ ይልቅ ብሔራዊ ባንክ ቀስ በቀስ ዋጋንና ገቢን ተገማች በማድረግ ዝቅተኛ ገቢ ያላቸው ዜጎችን በማይጎዳ መንገድ እንዲመራ ማድረግ ይችል እንደነበር ሰነዱ ያስረዳል። በሌላ በኩል በዲጂታል ስርዓት ለሚደረጉ ክፍያዎች የሚጠየቁ የአገልግሎት ክፍያ ዝቅተኛ እንዲሆኑና ፍጥነታቸው እንዲጨምር ማድረግ እንደሚገባም ገልጿል። ዜጎች ገንዘባቸውን በአነስተኛ ዋጋ በፍጥነት ማስተላለፍ እንዲችሉ ዝቅተኛ ገቢ ያላቸው ዜጎች ለሚተላለፍላቸው ገንዘብ እንዲከፍሉ የሚደረገውን ወጪ ቆጣቢ በማድረግ ድህነት እንዳይባባስ ማድረግ ይቻል እንደነበር ሰነዱ ያብራራ ሲሆን በተጨማሪም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ የሀገር ውስጥ የመገበያያ ገንዘብ ዝውውርን በማይጎዳ መንገድ መግዛትና መሸጥ ማድረግ የሚችሉ ናቸውም ተብሏል። ባለፉት 3 ዓመታት በአፍሪካ በተለይ በዓለም የገንዘብ ድርጅት የተደገፈ ሪፎርም አድርገዋል የሚሉት ግብፅ፣ ናይጄሪያና ኢትዮጵያን ገንዘባቸውን በገበያ ዋጋ እንዲመራ ማድረጋቸውም የሚታወስ ነው። እንደ አውሮፓውያን አቆጣጠር በ2022 እና 2023 የዓለም ባንክ በኢትዮጵያና በሌሎች ሀገራት የተደረገው ምቹ ባልሆነ የውጭ ምንዛሪ አስተዳደር ምክንያት የልማት እገዛ ለሚያደርጓቸው ተግባራት የሚመጡ የጉዳት መጠን ለቦርድ ለማሳወቅ የሚቻል ስርዓት አዘጋጅቶ እንደነበር በመግለጽ አሁን ላይ የውጭ ምንዛሪ ፖሊሲ ሊቀየር እንደሚቻልም የዓለም ባንክ ይፋ አድርጓል። ለቦርዱና በምንዛሪ ምክንያት ገበያቸውን ለሚዳከም ሀገራት የውጭ ምንዛሪ ሙሉ በሙሉ በገበያ ሲመራ ድህነትን እንደሚገጣጠምላቸው አሳስቤም ነበር ይላል። በአጠቃላይ የብር ምንዛሬ ዋጋ ሲዳከም የሚገኙ ጥቅሞች ለመንግስት ባለስልጣናት ቅርብ ለሆኑ ግለሰቦች እንደሚሆኑ፣ ኪሳራው ደግሞ ድህነት ውስጥ ያለ ህዝብ ላይ የሚጫን ነው ያሉት የቀድሞ ፕሬዝዳንት ተጎጂዎች ኪሳራ ውስጥ የገቡትና የIMF ዕዳ የሚከፍሉ በብር የሚከፈላቸው ዜጎች ናቸውም ተብሏል። እድገት የተረጋጋ ገንዘብና ዝቅተኛ አገልግሎት ክፍያ እንደሚፈለግ አብራርተው የቀድሞው የዓለም ባንክ ፕሬዝዳንት ከዚህ ቀደም በዓለም ባንክ ከፍተኛ የሥራ ኃላፊ የነበሩትና አሁን የIMF ዋና ዳይሬክተር እየመሩ የሚገኙት ክርስቲያንና ተቋማቸው በየጊዜው የሚያወጣውን ጽሑፍ የኢትዮጵያ መንግስት ሙሉ በሙሉ ገበያ መር የውጭ ምንዛሪ ግብይትን ከተገበረ ወዲህ ውጤት እያመጣ ነው ማለቱንም ተገልጿል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም።